ከዓመታት በፊት እንኳ ባላየናቸው ሰዎች ለምን በህልማችን ይመጣሉ? ምክንያቱ ምን ይሆን? ከረጅም ጊዜ በፊት ያላሰብነው ሰው ድንገት በማየታችን ግራ ተጋብተን ከህልም ተነስተን እናውቃለን። የቀድሞ ጓደኞቻችን፣ የቀድሞ የትዳር ጓደኛ፣ አልፎ ተርፎም ከልጅነት ጀምሮ ያስተማሩ መምህራን ግን ለብዙ ዓመታት በአካል አላየናቸውም። ነገር ግን ፈጽሞ እንዳልሄዱ በአእምሮአችን ውስጥ ይመላለሳሉ። ምን እየሆነ ነው? አእምሮህ በህልም ውስጥ ያለውን ተመሳሳይ ባህሪ እንደገና መጎብኘቱን የቀጠለው ለምንድን ነው? ከሁሉም በላይ ደግሞ ትርጉም አለው ወይ የሚለው ነው። በተደጋጋሚ የሚከሰቱ ህልሞች ስነ ልቦናን፣ የማስታወስ ሳይንስንና ንዑስ ህሊናን ለመግባባት ምን ሊሞክር እንደሚችል እያንዳንዱን እንመርምር። ህልም በምንተኛበት ጊዜ አንጎልህ የሚያሳየው እንዲሁም በአጋጣሚ የሚታዩ ፊልሞች ብቻ አይደሉም። ጥናቶች እንደሚያመለክቱት ህልም ትዝታዎችን ለመቅረፍ፣ ስሜትን ለመቆጣጠር፣ አልፎ ተርፎም ችግሮችን ለመፍታት የሚያስችል ዘዴ ሆኖ ያገለግላል። ስለ አንድ ግለሰብ ደጋግመህ የምትመኝ ከሆነ ብዙውን ጊዜ እነዚህ ነገሮች መፍትሄ ካልተገኘላቸው ስሜቶች፣ ለረጅም ጊዜ ከሚዘልቁ ሐሳቦች ወይም ደግሞ ጥልቅ ትዝታዎች ጋር የተዛመዱ መሆናቸውን ያመለክታል። በተደጋጋሚ ከታዩ ህልሞች በስተጀርባ ያለው ሳይንስ። የአሜሪካ ስነ ልቦና ማህበር ያደረገው ጥናት እንደሚያመለክተው በተደጋጋሚ የሚከሰቱ ህልሞች በእኛ ላይ ከፍተኛ ተጽዕኖ፣ ከፍተኛ ስሜት የሚፈነቅሉ ግለሰቦች፣ ቦታዎች ወይም ደግሞ ሁኔታዎች ብዙውን ጊዜ ያጋጥሟቸዋል። እነዚህ ህልሞች አብዛኛውን ጊዜ አንደኛ በህይወት ውስጥ በውጥረት ጊዜ ይከሰታሉ። ሁለተኛ ያልተፈቱ ግጭቶች ወይም ስሜቶች በሚፈጠሩበት ጊዜ ይከሰታሉ። ሶስተኛ ስለ ራስ ማንነትና ስለ ተያያዙ ግንኙነቶች የሚዳስሱ ርዕሰ ጉዳዮች በሚፈጥሩበት ጊዜ እነዚህ ስሜቶች ይፈጠራሉ። ያ ማለት ግን አንድን ሰው ስላየኸው ብቻ እንደናፈቅከው አያመለክትም። ቀደም ሲል የተሰማህን ስሜት ለማስተካከል ወይም ደግሞ ቀደም ሲል የተከናወኑትን ነገሮች ለመረዳት የምታደርገው ጥረት የአእምሮ ዘዴ ሊሆን ይችላል። ህልሞቻችን ምንን ሊጠቁሙን ይችላሉ? እያንዳንዱ ህልም ጥልቅ ትርጉም አለው ማለት ባይሆንም ስለ አንድ ግለሰብ በተደጋጋሚ የምትመኝ ከሆነ ከህልሙ በስተጀርባ ያሉትን ምክንያቶች መመርመርህ ጠቃሚ ሊሆን ይችላል። ለምሳሌ ያልተቋጨ ነገር፣ ግልጽ ባልሆነ ሁኔታ ውስጥ ካለ ሰው ተለይተ ከሆነ አእምሮህ ምዕራፉን ለመዝጋት እየሞከረ ሊሆን ይችላል። ይህ እንደ ጭቅጭቅ ያለ ቀላል ነገር ወይም ደግሞ ሙሉ በሙሉ ያልፈጸማችሁትን ስሜት የሚጨምር ሊሆን ይችላል። ለምሳሌ ያህል ከዚህ በፊት የትዳር ጓደኛህ ጋር ስለነበረው ነገር አንጎልህ እነዚህን ስሜቶች እንደገና በመጎብኘት ላይ ሊሆን ይችላል። ሁለተኛ ስሜታዊ ማህበራት። አእምሯችን አንዳንድ ግለሰቦችን ከስሜት ጋር ያያይዛል። አንድ የቅድመ ጓደኛህ ደህንነትን፣ ደስታን ወይም ደግሞ ደስታን ከገለጸ አእምሮህ እነዚህን ስሜቶች በተመኘህበት ወቅት እንደገና ሊያስታውሳቸው ይችላል። ለምሳሌ በህይወት ውስጥ ዓላማ ቢስ እንደሆንክ ከተሰማህ በአንድ ወቅት መመሪያ የሰጠህ የቀድሞ አማካሪ ወይም አስተማሪ እንዳለ ይሰማህ ይሆናል ማለት ነው። ሶስተኛ የራስ ነጸብራቅ። የስነ ልቦና ባለሙያዎች በህልማችን የምንመለከታቸው ግለሰቦች አንዳንድ ጊዜ የራሳችንን የተለያዩ ክፍሎች ሊያንጸባርቁ እንደሚችሉ ይናገራሉ። ይህም አንድ ሰው በህልማቸው መመኘት ሁልጊዜ ለነሱ በቀጥታ የሚጠቅም ነገር እንዳልሆነ ያመላክታል። ከዚህ ይልቅ ለአንተ የሚወክሉት ነገር ጋር ሊዛመድ ይችላል። ለምሳሌ በራስ መተማመን ስሜት ካላት ከቀድሞ ፍቅረኛ ጋር ስታስብ ህልምህ ከራስህ የመተማመን ስሜት ጋር እንደገና ለመገናኘት እየሞከረ እንደሆነ ሊያመለክት ይችላል ማለት ነው። አራተኛ ውጥረትና ጭንቀት ሲያጋጥመን ህልማችን ብዙውን ጊዜ በጣም ጥልቅ የሆነ ፍርሃታችንና ጥርጣሬያችንን ያንጸባርቁብናል። ስለ ቀድሞ ህይወትህ ብዙ ጊዜ በህልማችን የምትመላለሱ ከሆነ በህይወትህ ውስጥ ከምታሳልፈው ሁኔታ ጋር የሚመሳሰል ጊዜ እያመላከቱ ወይም ደግሞ እየጠቆሙ ሊሆን ይችላል። ለምሳሌ ያህል ከባድ የመለያየት ችግር ካጋጠማችሁ ከዚህ በፊት የነበራችሁ ንትርክ ስሜታችሁን እንድትቆጣጠሩ ይረዳችኋል ማለት ነው። እሺ ይሄን ካለን ደግሞ ህልም ስናይ ወይም ደግሞ ስለሆነ ሰው ህልም ስናይ እነሱ ስለ እነሱ ህልም እያየህ እንደሆነ ያውቃሉ ወይስ አያውቁም? ባጭሩ አያውቁም። በረጅሙ ደግሞ ስንመለስላችሁ ህልሞች የሚከሰቱት በራስህ አእምሮ ውስጥ ብቻ ነው።
ስለዚህ የምትመኘው ሰው በአንድ ጊዜ በሚስጥር ስለ አንተ አያስብም። ነገር ግን ስለ እኛ እያሰቡ ስለሆነ ስለ ግለሰቦች የምናልመው እምነት በአፈ ታሪክ ላይ የተመሰረተ እንጂ በሳይንሳዊ እውነታ ላይ የተመሰረተ የተለመደ ሐሳብ አይደለም። ያም ሆነ ይህ ስለ አንድ ሰው ደጋግማችሁ እያያችሁ ከሆነ ቀኑን ሙሉ ስለ እርሱ ባታስቡም እንኳ በውስጣችሁ ከፍተኛ ተጽዕኖ እያሳደረባችሁ እንደሆነ ሊጠቁም ይችላል። ሰዎች በተደጋጋሚ ስለሚታዩ ህልሞች ከሚጠይቋቸው ትልልቅ ጥያቄዎች መካከል አንዱ ትርጉም አለው? ይህ ግለሰብ ማነጋገር ይኖርብኛል? የሚል ነው። ለምሳሌ አንዳንድ ሁኔታዎችን እንይ። ስለ አንድ ሰው ወይም ደግሞ ስለ አንድ የቀድሞ ጓደኛ ህልም እያየህ ከሆነ ትርጉሙ ሊሆን የሚችለው አእምሮህ አስደሳች ትዝታዎችን እያስታወሰ ሊሆን ይችላል። ወይም ደግሞ ከልባቸው የምትናፍቁ ከሆነ ለምን እንዲህ አታደርጉም እያለ ጥያቄ ይጠይቃችሁ ሊሆን ይችላል። ሁለተኛ፣ ህመም ስለፈጠረብህ የቀድሞ የትዳር ጓደኛ ህልም እያየህ ከሆነ ትርጉሙ ምን ሊሆን ይችላል ብለን ካሰብን መፍትሄ ያላገኙ ስሜቶች ቢኖሩም የግድ ፍቅር ግን ማለት ላይሆን ይችላል። ምናልባት ሚስጥሩ ሳይዘጋ አይቀርም። ሶስተኛ፣ ስለ ልጅነት ፍቅረኛ ወይም ደግሞ ስለ ልጅነት ታሪክ ወይም ደግሞ ልጅነትን የሚያስታውስ የድሮ ፍቅረኛ የሚያስታውስ ከሆነ ምናልባት ደግሞ ትርጉሙ ሊሆን የሚችለው ይበልጥ ያልተወሳሰበ ዘመንን ለማግኘት የመጓጓት አይነት ስሜት ሊሆን ይችላል። ከግለሰቡ ይልቅ እዚህ ጋር ስሜቱን ነው የሚመለከተው፣ ያን የነፃነት ዘመን። ምክንያቱም የልጅነትህን ስለሆነ እያስታወስክ ያለው ያን ያልተወሳሰበ ዘመን ለማግኘት ከመጓጓት የተነሳ ነው የሚሆነው ትርጉሙ። ስለማታውቀው ሰው ትመኛለህ። ስለማታውቀው ሰው ካለምህ አንጎልህ በአጋጣሚ ያሉ ፊቶችን በአእምሮ ውስጥ ያስቀምጠዋል። የህልም ይዘት ብቻ ነው። ምንም አይነት እርምጃ መውሰድ አያስፈልግም። በአጭሩ እያንዳንዱ ህልም እውነተኛ የህይወት እርምጃ መውሰድ አያስፈልገውም። አልፎ አልፎ አእምሮህ የምታስታውሰውን ነገር በማከማቸት ላይ ነው። ተደጋጋሚ ህልሞች ማቆም እንዴት ይቻላል? ማቆም ከፈለጉ እነዚህ ህልሞች የሚረብሹ ወይም በስሜት የሚደክሙ እየሆኑ ከሆነ ምን ያክል ጊዜ እንደሚከሰቱ ለመቀነስ የሚያስችሉ ዘዴዎች አሉ። በመጀመሪያ ከመተኛታችን በፊት መጽሔቶችን ማንበብ። ከመተኛታችን በፊት ሐሳባችንን በጽሑፍ ማስፈር አእምሮህ ስሜቱን በህልም መልክ ከመለየት እንዲያግደው ይረዳዋል። ሁለተኛ፣ ህልሞችን ውስጥ ያሉ ግለሰብ ያልተፈቱ ስሜቶችን የሚያመላክት ከሆነ በህክምና በማሰላሰል ወይም ደግሞ ጥልቅ የሆነ ራስን በማሰላሰል ለመፍታት ያስቡ። ሶስተኛ፣ ከመተኛታችሁ በፊት ስክሪን በመመልከት የሚያሳልፉትን ጊዜ መቀነስ። ቋሚ የሆነ የእንቅልፍ ልማድ መፍጠር። እንደ ጥቅል ተነፋፈስ ወይም ደግሞ ማሰላሰል የመሰሉ የመዝናናት ዘዴዎችን መለማመድ። ህልሞችህ የሐሳብ ልውውጥ እያደረጉ ነው? በትኩረት እየተከታተልክ ነው? ስለዚሁ ግለሰብ ወይም ደግሞ ደጋግመህ ስለምታየው ሰው ደጋግመህ ማለትም በራሱ ከነሱ ጋር እንደገና መገናኘት እንዳለቦት ወይም እንዳለብህ አያመለክትም። ይሁን እንጂ አእምሯችን አንድን ነገር ለማስተካከል ጥረት እያደረገ መሆኑን ያመላክታል። ይህ ናፍቆት፣ መፍትሄ ያልተገኘለት ስሜት ወይም ወደ አንተ የመመለስ ትዝታ ሊሆን ይችላል። እነዚህ ህልሞች ወስደን በህልሞች ላይ የምናንሰላስል ከሆነ ጠቃሚ ማስተዋል ይሰጡናል። እንግዲህ በሚቀጥለው ጊዜ ከእንቅልፋችሁ ስትነሱ ለምንድን ነው የምመኘው? በግለሰቡ ላይ ብቻ ሳይሆን ከማተኮር ይልቅ የሚያመላክቱትን ነገር ምን እንደሆነ መመርመር ያስፈልጋል። ምክንያቱም አብዛኛውን ጊዜ ህልሙ ስለ እነርሱ አይደለም፣ ስለ አንተ ነው።